ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናቸው? ደህና ናቸው? እኔ ጋር እግዚአብሔር ይመስገን። እናንተ እንዴት ናቸው? ስራ፣ ጤንነት ሁሉ ሰላም ነው? እኔ ጋር ያለሁላችሁ ፈጣሪ የተመሰገነ ይሁን። ሀገራችንንም ሰላም ያደርግልን። እንግዲህ ዛሬ በርብቃ ድራማ ነው የመጣሁት። ሳቤላ ድራማ ነው የመጣሁት። ሳቤላ ድራማ ላይ ባለፈው እንግዲህ ዶክተር ርብቃ እንግዲህ ወደ ባንክ ቤት ደውላ እንግዲህ ስንት ገንዘብ ስንት እንዳለኝ እይልኝ እንዲሁም ለኤፊ እንዳትነግረው ብላ እንግዲህ ጓደኛዋን ጠይቀው ነበረ። ጓደኛዋም እንግዲህ ከኤፊ ፊት ይደውልና ምንም ሳንቲም የሚባል ገንዘብ የሚባል ነገር የለሽም ሲላት ዶክተር ርብቃ በጣም ነበር ያዘነችው፣ በጣም ነበር የተናደደችው። እንግዲህ ይሄ ኤፊ የሚባል ሰውዬ እንግዲህ ያው ገንዘቧን ያው በቁማር ነበርና ያጠፋባቱ በጣም ነበር የተናደደችው ያዘነችው። እንዲሁም ደግሞ እንግዲህ ቤላ እንግዲህ አጋቹ እንቅልፍ ሲይዘው ስልክ ትደውልና እንግዲህ ያለሁበት ናቶ ብላ ሎኬሽን ትልክለታለች። አባቷም እንግዲህ ያው ለዲና ይነግራታል። ዲና እንግዲህ ነግሯን ነበርና አጋቿም በነገራችን ላይ አጋቿ እራሷ ዲና ነበረች። እኛም ከዚህ በፊት እሷ ትሆናለች ብለን እንዲሁም ልዩ እራሷና ዲና ናት የምታግታቱ ብላ ነበር። ከዛ እንግዲህ ሌላ አባቷን ደውላ ከጨረሰ በኋላ ሎኬሽን ከላከችለት በኋላ እንግዲህ እንደ አጋጣሚ ያው አጋቿ ሲያይ ስልክ እያወራች ከዛ ወደው ስልኩን ይደውላል። እዛ ዲናም እንግዲህ ለአጋቹ ስትደውል ስልክ ዝግ ሲላት በጣም ነበር የተናደደችው። አብርሃምም እንግዲህ ከፖሊስ ጋር ወደ ቦታው ሲሄድ ልጁ ደግሞ ቦታውን ቀይሮ ነበረ እና የዛሬውን ክፍል እንግዲህ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ተከታተሉ። ነባሮቹ በላይክ አዲሶች ደግሞ ላይክ ሰብስክራይብ እያደረጋችሁ እንዳልኳችሁ ከማዳም ኩሽና አውጡ ብያለሁ። እናመሰግናለሁ። አብርሃም እንግዲህ ወደ ተባለው ቦታ እንግዲህ ሲሄድ በሩን ሲከፍተው ልጁ የለችም ነበረ። ነገር ግን አብርሃም ምናልባት እንግዲህ ለዲና ባይነግራት ኑሮ ጥሩ ነበረ። ወይንም ሳቤላ እንግዲህ ያው በፍርሃት ስላወራችው ያገታት ደግሞ እንቅልፍ ይዞት ቢሆን ይደረስበት ነበር። ከዛ በኋላ እንግዲህ አጋቹም ወደደም ጠላም ዲና እንዳዘዘችው ይናገር ነበረ። አጋቹ እንግዲህ በጣም የዋህና ጥሩ ልጅ ነው። ምክንያቱም ልጅ አለችው። ከዛ በኋላ ደግሞ ያው ገንዘብ ስለሚያስፈልገው ነው። ዲና ለዛ ነው እንግዲህ ገንዘብ እከፍላለሁ ብላ ነው እንደዚህ የምታረገው አብርሃም። ስለዚህ ወደ ራሱ መመለስ ወይንም መንቃት አለበት። ሁል ጊዜ የዋህ መሆን የለበትም። ስለዚህ የዚህ ሁሉ ጥፋተኛ አንድና አንድ ልዩ ናት። ልዩ እንግዲህ ይቺ ዲና እና ማርኮን ባልና ሚስት እንደሆኑ ታውቃለች። እስካሁን ድረስ ደብቃ አልተናገረችም። ስለዚህ ለአብርሃም ስትል ሁሉን ነገር መናገር አለባት። አብርሃም ስቅስቅ ብሎ ያለቅሳ ልጄ እያለ ምክንያቱም አብርሃም እንግዲህ ሳቤላን ያለናን ነበረ መከራይቶ ያሳድጋል። አብርሃም አሁን ናርዳ መመለሷን አያውቅም። ምክንያቱም ማርታ እንግዲህ ዶክተሮቹ ተስፋ ስላልሰጧት አብርሃምን ልጄንም ማየት አልፈልግም ብላ ነበር የጠፋችው። ነገር ግን ማርታ እንግዲህ ልጇ ስትናፍቃት እንደ አጋጣሚ ስትመለስ ልዩን ታገኛታለች። ልዩም እንግዲህ ስቅስቅ ብላ አልቅሳ ማርዳ አለሽ እንደ ብላ ተቀብላን ነበር። ከዛ በኋላ እንግዲህ ልዩ እናትና ልጁን አስታወቃቸው ነበረ። ሳቤላም እማዬ እናት አለኝ እንዴ? እኔ በጣም እኮ ነበር የናፈቅሽኝ ብላን ነበር። ስለዚህ ልዩ አሁን ላይ ለአብርሃም ማርዳም እንዳለች መናገር አለባት። እሱ ብቻ ሳይሆን የዚችን የዲናንም ተንኮል ማጋለጥ አለባት። አጋቹም እንግዲህ ሳቤላን ጥሩ አባት ነው ያሳደገ ይችላታል። እሷም እንግዲህ ለምንድን ነው መጥፎ ሰው የምትሆነው ብላ ትጠይቀዋለች። እኔ ምርጫ ኑሮኛ ያውቅም ይላታል። በእርግጥ አጋቹ በጣም ለገንዘብ ሲል ነው እንደዚህ የሚያደርገውና በጣም እሱ ያሳዝናል። ሳቤላም ማለት አልገባኝም ትለዋለች። ነግርሽም አይገባሽም ብቻ አንድ ነገር ወቂልኝ ከዚህ እስካለሽ ድረስ ማንም አይነካሽ ይላታል።
አጋቹም እንግዲህ ያኔ ሴም ካርዱን ይቀይረዋል። ምክንያቱም ሳቤላ ለአባቷ ደውላ ስለነበር እንዳይታወቅበት ሴም ካርዱን ቀዶ ከስልኩ አውጥቶ ይጥለዋል። ሌላዋ እንግዲህ ዶክተር ርብቃ ናት። ዶክተር ርብቃ እንግዲህ ወደ ባንክ ማናጀሩ ትደውልና እስኪ ንገረኝ ስንት እንዳለኝ ስትለው እንግዲህ ኤፊም ዛሬ አበቃልኝ፣ ይሄ ጉዴን አወቀችብኝ፣ ለዘላለሙ አጣታለሁ እያለ ይጨነቃል። ማናጀሩም 570 ብር ነው ሲላት ዶክተር ርብቃ ትደነግጥና 570 ብር ትላለች። እንግዲህ ዶክተር ርብቃ ከዚህ ከነ አብርሃም ቤት ያመጣት እንግዲህ ማርኮን ነው። በዚህም ምክንያት እንግዲህ ይሄ ኤፉ የሚባለው እንግዲህ ከማርኮን ጋር እንግዲህ አብሮ ስለሚሰራ በዛ ምክንያት ነው እሷን ወደዚህ እንድትመጣ ያደረጋቱ። ስለዚህ የርብቃ ሲቃይ ይበቃል ነው የምንለው። እንግዲህ ይሄ ጓደኛዋ ኤፊ እንግዲህ አስቀምጥ ያለችውን ገንዘብ በስነ ስርዓት አልተጠቀመበትም። እሱ ግን ያን ሁሉ ገንዘብ ጭጭ ነበር ያደረገባት። ባለፈው አባቴ ገንዘብ ቸግሮታል ስጠኝ ስትለው ሊሰጣት እንኳን አልቻለም። እሷ ግን ተበድራ ነበር የሰጠችው። ጋም እንግዲህ የባንክ ማናጀሩን እያለቀሰ እንዴት ይሄ ሊሆን ይችላል ስትለው እሱም ርብቃ የባንክ አካውንትሽ ብዙ ብር ነው የወጣው ብሎ ይነግራታል። ሹም እንግዲህ ካበጣ ገቧ ስለነበረ ሲሰማ በጣም ነበር ያዘነው። ምን ብዬ ነው የማስረዳቱ? ምንስ ብልስ መቼ ታምነኛለች ይችላል። ጋም እያለቀሰኝ እሺ በቃ በጣም አመሰግናለሁ ብላ ስልኩን ትዘጋለች። ጋም እንግዲህ ኤፉን ምንድን ነው ያደረገው? ያን ሁሉ ገንዘብ ለጋራችን ይቀመጥ ብለህ እንዴት 570 ብር ብቻ ታስቀራለህ? ትለዋለች። ዛሬ እየሸወርከኝና እንደ ህፃን ልጅ እያታለልከኝ ነበር ለካ። ሹም እንግዲህ የኔ ፍቅር እባክሽ አዳምጪኝ ይላታል። እኔ እኮ ልነግርሽ ፈልጌ ነበር። ርብቃም እንግዲህ የኔ ፍቅር አረፈር ትንሽ እንኳን አታፍርም እንዴ? ትለዋለች። የኔ ፍቅር ስትለይ ትንሽ እንኳን እፍረት አይሰማህም እንደ ብላ ሙልጭ አርጋ ትሰድበዋለች። ሁሉ ጊዜ ስትጫወትብኝ ነበረ፣ በፍቅር ስበብ ደግሞ ስትሸውደኝ ነው የከረምከው። የጊዜው እኮ ብር ስጠይቅህ ለምን እንደምታረሳሳኝ ገና አሁን ነው የገባኝው። እኔ ርብቃ በፍቅር ስም ታውሬ ጅል ሁኜ ነበር እንዴ የኖርኩትው? አንተ እኔን ከዳኸኝ አይደለ? ምን ኤፊ ብላ ትጠይቀዋለች። ተወደድኩና ስላመንኩ ነው አይደለ የከዳኸኝ? እንዴት እኔን ትከዳኛለህ ብላ ትጠይቀዋለች። ምን በድዬ ነው ምን አድርጌ ነው ስትለው ኤፊም ጠጋልና እባክሽን ይውድ ሲላት ርብቃም ዘወር በልልኝ እንዳትዘይ ትለዋለች። እስከ ዛሬ ድረስም እጄን ያስገኝ ይቆጨኛል ትለዋለች። አንተ ትንሽም እንኳ እማታውቅ አርህራዬ የሌለህ አረመኔ ሰውነ ትለዋለች። በእርግጥ ርብቃ ትክክል ነች። ነገር ግን ያን ሁሉ ገንዘብ እሷ ደግሞ አምናው ለወደፊቱ ለቤታችን ብላ አስቀምጥ ብላ ስትሰጠው ያን ሁሉ ገንዘብ ማባከን የለበትም ነበር። እሱ እንግዲህ ያን ገንዘብ ርብቃ ሳታውቅ ማርኮንም እንግዲህ በቪዲዮ የማርኮንን ቪዲዮ ስለያዘበት በዛ ቪዲዮ እንግዲህ ዲናንና ማርኮንን እያስፈራራ ገንዘቡን ካልሰጣችሁኝ እኔ ለማለት ያው ሁሉንም ነገር እናገራለሁ እያላች ነው። ነገር ግን ማርኮንም ሆነ ዲና እስካሁን ድረስ ገንዘቡን አልሰጡትም። ገንዘብ እንኳን እንዳጠፋው እያወቅ ለምንድን ነው ገንዘብ ስበደር ተይ ባልከኝ? በአንተ ምክንያት እኮ ከጓደኛዬ ጋር ነው የተቆራረኩት ትለዋለች። ርብቃም እንግዲህ ኤፊ ከእንግዲህ በኋላ አንተ ጋር ምንም የምናወራው ንግግር የለኝም፣ አሁን የመጨረሻዬ ነው። ስለዚህ ገንዘቡን ምን እንዳደረግከው ምንም ሳታስቀር አንድ ባንድ እንድትነግረኝ ይፈልጋለሁ ትለዋለች። ሌላው አብርሃም ሳቤላ ከታግታበት ከነበረው ሄዶ ቁጭላ ወይኔ ልጄ አሁን ደውላ ከሆነ የሆነ ነገር ያደርጓታል ሲል አብሯት የሄደውም እንግዲህ አይዞ ልጅህን እናገኛታለን የትም አታመልጥም ይለዋል። ነገር ግን አብሮት የሄደው ፖሊሱ ራሱ ልክ አይመስለኝም። ምክንያቱም የዲናና የማርኮን ሰው ሳይሆን አይቀርም። ወደው እንግዲህ ለአብርሃም አጋጁ ስልክ ይደውልለታል። አጋጁም ሄሎ አብርሃም
ከእንግዲህ በኋላ የልጅ ውሳኔ እወስናለሁ ብትል ልጅ ህይወት እንደፈረክ ቆጠረው ይለዋል። እንግዲህ አሁን ይሄ አጋቹ ዲና ናት እንግዲህ 1 ሚሊዮን ያለችው። በዛ ምክንያት እንግዲህ በማርኮንና ዲና ይፈልጉታል። ለዛ እንግዲህ አብርሃም እንግዲህ ዲና ሰው ታዘጋጅና እሷ ገንዘብ ለልጁ እንዲሰጥ ይደረጋል። ለልጁ ደግሞ የተወሰነ ገንዘብ ሰጣ። ከዛ በኋላ እንግዲህ ዲና ተብዬዋ እንግዲህ የአብርሃምን ቤት ለራሷ ለማድረግ ነው የፈለገችው እንጂ ቤቱን ስለምትፈልገው ነው። ስለዚህ አብርሃም አሁን ላይ ቤቱ ምን እንደተፈጠረ ማወቅ አለበት፣ ወይንም ይቺ ልዩ ተብዬዋ ሁሉንም ነገር መናገር አለባት። አብርሃምን ይሄ ውል ሲለው ልጁን ስልኩን ይዘጋበታል። ምክንያቱም ዲና ለልጁ ደውላ አስጠንቅቀው ነበረ። እሱም እንግዲህ የደወለበትን ስልክ እንግዲህ ሴም ካርድ እየቀያየረ ስለሆነ ወደ አሁኑ እንግዲህ ሴም ካርዱ ያወጣና እንግዲህ ቀዶ ይጥለዋል። ያ ሴም ካርዱ እንግዲህ ካላወጣው ከስልኩ በዛው በስልኩ ስለሚያዝ ያለበት ቦታ ስለሚታወቅ ነው። እንግዲህ ለዲና ይደውልላታል። ዲናም ያልኩህን አደረግኩኝ ትለዋለች። አዎ ያልሽን ቦታ ደርሰናል ይላታል። እሱም የነበርንበት ቦታ ደርሰዋል፣ ደውዬ አግኝቻቸዋለሁ። ልህ እኔ ባላውቅ ኑሮ ለአንተም ለልጅህም ሳትሆን ዘብጥያ ትወርድ ነበር ትለዋለች። እንግዲህ ይህን ነገር አብርሃም ለዲና ባይነግራት ኑሮ ይሄ ልጁ እንግዲህ ማለት ከዲና ጋር አብሮ ይያዝ ነበር። ነገር ግን አብርሃም ለዲና መናገር የለበትም። ወይንም ደግሞ እንደዚህ እቺ ልዩ ተብዬዋ ወይንም ርብቃ ይህን ነገር ቢነግሩ ኑሮ አብርሃም ለዲና ምንም ነገር እንዳይነገር ይጠነቀቅ ነበር። ጋቹም አዎ ገብቶኛል፣ ከእንግዲህ በኋላ ግን እጠነቀቃለሁ ይላታል። እናም እንደዛ ነው የሚሻለው፣ ተም ለልጅህም ሲባል እንደዛ ብታረግ ይሻልሃል። እሱም እሺ በቃ በጣም ይቅርታ ይላታል። ታማኛለህ፣ ልጅቷን በደንብ ተከታተላት፣ እንደገና በደንብም ጠብቃት ስትለው እሱም እሺ ይላታል። እንግዲህ ዲና ይህን ያደረገችበት ምክንያት እንግዲህ ያ ኤፍ የሚባል እንግዲህ ቪዲዮ ይዟል። ያ ቪዲዮ እንግዲህ የማርኮን ቪዲዮ ነው። ያ ቪዲዮ ደግሞ ለፖሊሶቹ ከደረሰ እንግዲህ ማርኮን እንግዲህ እስር ቤት ስለሚበሰብስ ነው ያላት አማራጭ እንግዲህ ለዛ ነው ገንዘቡን ተቀብላ እንግዲህ ለዚህ ለማነው ለኤፊ ለመስጠት የምትፈልገው። ነገር ግን ኤፊ የሚባለውን በጣም ጥፋተኛ ነው። ስለዚህ ለዚች ለሚስኪኗ ለማታውቀው ለሳቤላ ነው የተረፈው። ነገር ግን ዶክተር ርብቃ አሁን ድረስ ኤፊ ነው ያገታት ብላ እንግዲህ እስካሁን ድረስ አላመነችውም። እና ዲና እንግዲህ ሳቤላን በማገቷ እንግዲህ ይቆጫታል። ነገር ግን ደግሞ የልጆቼ አባት አይን እያየ እስር ቤት ሲበሰብስ አልፈልግም። ያለኝ አማራጭ እንግዲህ ይሄ ነው። 1 ሚሊዮን ብር እንግዲህ የታገኛለሁ። ስለዚህ ይህን የአብርሃም ያው ሳቤላን ከታገተች አብርሃም እንግዲህ ልጁን ስለሚወድ ውደድም ጠላም 1 ሚሊዮን ብር ሲሰጥ ከዛ በኋላ እንግዲህ የኤፊን ብር እሰጣለሁ ብላ ነው እንግዲህ አሁን ላይ ዲና ባደረገችውም ቢቆጫትም ነገር ግን ተሳስታ ማድረግ የለባትም ነበረ። ሌላው እንግዲህ ወደ ዶክተር ርብቃ ነው። ዶክተር ርብቃ እንግዲህ አንተ ካጠፋው ገንዘብ ይልቅ የኔ ህይወት ይበልጣል ትላለች። ገንዘቡን በላቤ ነው ያገኘሁት አሁንም ቢሆን በላቤ ገንዘቡን ሰርቼ አገኘዋለሁ ትለዋለች። አንተ ግን የጋራ ህይወታችንን ከገንዘቡ ጋር ነው አብረን ያጠፋው። እንግዲህ በኋላ በግድ ሰው ያስፈልግሻል ብባል ደግሜ አላይህም ብላ ቁርጡን ትነግረዋለች። ቀረውን ደግሞ 570 ብር ቆጥበህ ተጠቀም ብላ ጥለው ትሄዳለች። እንግዲህ እባክሽ ብሎ እጇን ቢይዛት ርብቃም ልቀቀኝ አልፈልግህም ብላ ጥላው ትሄዳለች። ርብቃ እንግዲህ ያው ዶክተር ናት።
በዚህ ወደ ማርኮን ቤት የመጣችው እንግዲህ በዚህ በኤፊ ምክንያት ነው። ስለዚህ ለዚህ ሁሉ ደግሞ የዳረጋት እሱ ነበር። እሷ አምናው ለወደፊት ህይወታችን ይሆናል ብላ ያስቀመጠችውን ገንዘብ ነበር ያጠፋባቱ። እንግዲህ ባለፈው እንግዲህ እንቡጥና እንግዲህ ወይም ተምቹና ልዩ ተጣልተው ነበረ። ልዩም እንግዲህ ተምቹን ወይንም እንቡጥን አልፈልግም ዘወር በል ብለው ነበር። ተምቹም ወይም እንቡጥ እንግዲህ እባክሽ እሷ አብሮ አደጌና ጎረቤቴ እህቴ ናት ቢላት ርብቃ ልዩም እኔ ምን አገባኝ ብላ ትታው ሂዳ ነበር። እሱም ዛሬ እንግዲህ ከምሰራበት ወደና አብርሃም ቤት እንግዲህ አበባ ይዞላን ነበር የሄደው። ነገር ግን አላገኛትም። እሷ ደግሞ እንግዲህ የዚችው የቡጥ አብሮ አደጉ እንግዲህ መንገድ ላይ ጠብቃ ይሄው ልጅ ምንድን ነው እንደዚህ የምታረጊው? እሱና እኔ ቤተሰብ ነን ምንም ማለት አይደለም ብላ ትነግራትራት ነው። ሙል ማለት ሙልጭ ማን ነው ሙልጭ ፍቅረኛሽ ነው ወይ ብላ ልዩ ትጠይቃታለች። ትሰሚኛለሽ? ለሱ ለምን ስለሱ አይመለከተኝም እና ሁለተኛ እጄን ለመያዝ እንዳሞክሪ ትላታለች። እንግዲህ ልዩን እንግዲህ አንገቷን እንቅታረግና ሙልጭ እኮ የሚያፈቅረው ሰው አላጣም እንዴት ነው የሚያደርግሽ ብላ በስንት መከራ እንግዲህ አንገቷን ትለቃታለች። ስትለቃት እንግዲህ ወደ ቤት ስትሄድ ደግሞ እሱም እንግዲህ አበባ ይዞ ይጠብቃታል። እጅም ለልዩ ስልክ ሲደውልላት ስላላነሳችለት ልዩ አሁንስ በዛ በር አንኳኩቼ ወደ ቤት እንድገባ ልታደርጌ ነው ይላል። ትመጣና ሙልጭ ቆይ ምን እያደረክ ነው ብላ ትጠይቀዋለች። በር ላይ ምን ታደርጋለህ? እጅም የኔ ቆንጆ መጣሽልኝ ይላታታል። የኔ ፍቅር እኔ ከአንቺ ውጭ መኖር አልቻልኩም ይላታታል። ከአንቺ ውጭ ደግሞ ሌላ ሴት መምረጥ ወይንም ማየት እኔ አልችልም። ከዛ ሙልጭ እንግዲህ ለልዩ አበባ ሲሰጣት አበባውን ትቀበልና እሷም አበባውን ስብርብር አድርጋ ትጥለዋለች። ለምንድን ነው የማትተወኝ? ቆይ እየተፈራረቃችሁ ህይወቴን የምትበጠብጡ ለምንድን ነው ብላ ትጠይቀዋለች። ወይ በቃ ሙልጭ ተወይ ብላ ትቆጣዋለች። አበባውን እንደዛ ስላደረገችበት ይናደድና ልዩ ምን ነው አበባውን ስለጣልኩብ ተናደርክ እንደ ብላ ትጠይቀዋለች። እየቀለደች ሙልጭ በጣም ይቅርታ አድርግልኝ እሺ ነበር እኮ ያመጣሁት ሲላት፣ እሷም እኔ አንጣቴ ብያለሁ ግን ደግሞ ያልሽኝን ሳይሆን የሚያስፈልግሽን ነገር ማምጣት አለብን አይመስለኝም። እኔ ደግሞ የሚያስፈልገኝን ነገር ጠንቅቄ አውቃለሁ። እኔ ደግሞ ቅራቅንቦ አይደለም የሚያስፈልገኝን ስትለው ሙልጭም ቅራቅንቦ አልሽው ይላታል። ልዩ ለምንድን ነው እንደዚህ የምትሆኙ ግን? ለመሆኑ ራስሽን ጠይቀሽው ታውቂያለሽ? እኔስ ደግሞ ምን አድርጌሽ ነው? ልጅም እንግዲህ ለልዩ እኔ ከአንቺ ውጭ ህይወት ጨለማ ናት። አንቺ ድፍረቴ፣ ብርታቴ፣ በቃ ሁለ ነገሬ ነሽ። እኔ ካላንቺ መኖር አልችልም። እባክሽ ተረጅኝ ይላታል። ከኔ ስትርቂ እኔ አንቺን ብቻ ሳይሆን ሁለ ነገሬ ነው የማጣው። እንግዲህ አሁን ላይ እሺ ልትለው አትችልም። ምክንያቱም ገና የአብርሃም ቤት ያለው ነገር ያው ስላላበቃ፣ ስለዚህ አብርሃም ቤት ያለውን ነገር ሁሉን ነገር ብትናገር ዲናና ማርኮን ባልና ሚስት እንደሆኑ ብትነግረው ለአብርሃም፣ እንዲሁም ደግሞ ማርዳ እንዳለች ብትነግረው ከዛ በኋላ እሷም እንግዲህ የራሷን ህይወት ትኖር ነበር። ነገር ግን ልዩ ያው ሁሉን ነገር መደባበቅ ትወዳለች። እስካሁን ድረስ የተናገረችው የለም። በእርግጥ ዲናና ማርኮን ስለሚያስፈራሯት ነው። ባለፈው እህቷን እንዲሁም ቤተሰቦቿን አግተውባት ስለነበረ አሁንም ያንን ጣፈንታ ይደርስብኛል ብላ ስለፈራች ነው። ነገር ግን እስከ መቼ ፈርታ? ስለዚህ ለአብርሃም የምታዝንለት ከሆነ እንዲሁም ሳቤላን እወዳታለሁ የምትል ከሆነና ማርዳንም የምትወድ ከሆነ ስለዚህ ለአብርሃም እውነቱን መናገር አለባት። በኋላ እሷም ነጻ ትወጣለች። እንዲሁም ደግሞ ዶክተር ርብቃም ነጻ ወጥታ ከነ አብርሃም ቤት እሷም ዶክተር ርብቃም እንግዲህ ወደ ስራዋ ሄዳ ስራዋን ልትሰራ ትችላለች። ዶክተር ርብቃም ወደና አብርሃም ቤት አሁን መውጣት አትችልም። ብትሄድ እንኳ እንግዲህ ማርኮን እንግዲህ ቪዲዮ ስለያዘባት
በዛ ቪዲዮ እያስፈራራት ከዛ ቤት እንድትወጣ አይፈልግም። ወደና አብርሃም ቤት የመጣችው እንግዲህ አብርሃምን እየመረዘች እንድትገልለን ነበር የፈለገው። ነገር ግን ዶክተር ርብቃ እስካሁን ድረስ አላደረገችው። ምክንያቱ ደግሞ ይሄ አብርሃም ከነ ልጁ ስታያቸው በጣም የዋህና ጥሩ ሰዎች ስለሆኑ እንግዲህ ይህን ማርኮንን በፍጹም አላደርገውም ይሄን ነገር ብላ ትተዋለች። እንግዲህ ከዚህ ቀደም ዲና ብዙ ነገሮችን አድርጋለች ለሳቤላ እንዲሁም ለዶክተር አብርሃም ማለቴ ለዚህ ለባሏ ለአብርሃም ብዙ ነገሮችን ነበር ስታደርጋቸው የነበረው። ዶክተር ርብቃ ከመጣች ወዲህ እንግዲህ ዶክተር ይሄ አብርሃም የሚወስደው መድኃኒት ልክ እንዳላደለ እንዲሁም ደግሞ ርብቃ ሳቤላም የምትወስዳቸው ልበ ታማሚዋን ኩላሊቷን እንዳመማት ነገራቸው ነበረ እና ስለዚህ ይህ ሁሉ እየተደረገ ስለሆነ ልዩ ለርብቃም ስትል ለአብርሃምም ስትል ለሳቤላም ስትል የደበቀችውን እውነትና ሚስጥር ሁሉን ነገር ተናገር። ስለነበረው ቆይታ እናመሰግናለን። አገራችንንም ሰላም ያደርግልን። እኛም ደግሞ በያለንበት ፈጣሪ አምላክ ይጠብቀን።